ስታጠኑ በጣም ብዙ ሾርት ኖት አወጣችሁ በሾርት ኖት መልኩ ጽፋችሁት፣ ነገር ግን ስታጠኑ በሾርት ኖት መልኩ ያወጣችሁት ማስታወሻ ወይም ኖት ፈተና ላይ መጥቶ ስታችሁ ታውቃላችሁ አይደል? አብዛኛው ተማሪ ብዙ ጊዜ ሲያጠና ሾርት ኖት ያወጣል። ነገር ግን ይህን ሾርት ኖት ሲያወጣ በጣም ብዙ የሚሰራቸው ስህተቶች አሉ። ከእነዚህም ስህተቶች ውስጥ ማሳያው በሾርት ኖት መልኩ ያወጣው ማስታወሻ ፈተና ላይ መጥቶ ብዙ ጊዜ አብዛኛው ተማሪ ይስታል። ይሄም የሆነው ደግሞ ሾርት ኖት እንዴት እንደሚወጣ እና ሲያወጣ ሾርት ኖቱን እንዴት መጻፍ እንዳለበት ባለማወቅ ነው። ዛሬ ሾርት ኖት እንዴት እንደሚወጣ፣ ሾርት ኖት ስታወጡ ምን ነገሮችን ኮንሲደር ማድረግ እንዳለባችሁ እና እንዴት ማውጣት እንዳለባችሁ በአጠቃላይ ከኖት ቴኪንግ ቴክኒክስ ጋር የተገናኙ ዲቴል የሆነ ማብራሪያ ሼር አደርጋችኋለሁ። ስታጠኑ ኖት በትክክል መጻፍ የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ እባላለሁ። በቋሚ ስራዬ ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። አብዛኛው ተማሪ ብዙ ጊዜ ሲያጠና ሾርት ኖት ያወጣል፣ እየጻፈ ነው የሚያነበው። ነገር ግን ፈተና ላይ በጣም ብዙ ጊዜ በሾርት ኖት ያወጣው አቴራራው ላይ የያዘው ሾርት ኖቱ ላይ ያለ ፈተና ላይ ሲመጣ ብዙ ጊዜ ሲሰሩት አይስተዋልም። ይሄ ደግሞ የሚያሳየው ኖት በትክክል እንዴት እንደሚያዝ አንደርስታንድ ባለማድረግ ነው። ክላስ ላይ ወይም ስታጠኑ ኖት ስትይዙ ኖት እንዴት መያዝ እንዳለባችሁ በትክክል ማወቅ አለባችሁ። ወይዘር ክላስ ላይ ሊሆን ይችላል ወይም ስታጠኑ ኖት እንዴት እንደሚያዝ ካወቃችሁ ታይማችሁን ሴት ታደርጋላችሁ። ፕላስ ደግሞ ኢዝሊ ነገሮችን አንደርስታንድ ማድረግ ትችላላችሁ ማለት ነው። ኖት ስትይዙ የመጀመሪያው ኖት ሲወጣ ክላስ ላይ ስትሆኑ መምህሩ ያለውን ነገር በሙሉ ጽሁፋችሁ አትዘልቁትም። ስታነቡም ቢሆን መጽሐፋችሁ ላይ ያለውን በሙሉ መጻፍ አይጠበቅባችሁ። ለምሳሌ ክላስ ላይ ኖት ስትይዙ መጀመሪያ ማዳመጥ አለባችሁ። ምን እንደሚል መምህሩ ካዳመጣችሁ በኋላ መጻፍ አለባችሁ። ስትጽፉ ደግሞ ምን ሆኖ መጻፍ ያለባችሁ ኪ ፖይንቱ መጻፍ አለባችሁ። ዝም ብላችሁ መምህሩ ያለውን በሙሉ ጽፋችሁ ስለማትዘልቁት ፈርስት ማዳመጥ አለባችሁ። ዘንድ አዳምጣችሁ አንደርስታንድ ካረጋችሁ በኋላ አይዲያውን ደን ኪ ፖይንቱን መጻፍ አለባችሁ። ስትጽፉ በራሳችሁ አገላለጽ ነው መጻፍ ያለባችሁ። ወርድ ባይ ወርድ ኮፒ ሳታደርጉ ላይክ እንደ ጸሐፊ እያንዳንዱን ነገር መምህሩ ያለውን ወይም መጽሐፉ የሚለውን ነገር በትክክል እያንዳንዱን ነገር ወርድ ባይ ወርድ ሳትጽፉ ዝም ብላችሁ በራሳችሁ አንደርስታንድ ካረጋችሁ በኋላ በራሳችሁ ኤክስፕሬሽን ሪራይት አድርጋችሁ መጻፍ አለባችሁ። ይሄ ምን እንድታደርጉ ያደርጋችኋል? ዲፕ የሆነ አንደርስታንዲንግ ይኖራችኋል። ፕላስ ደግሞ በራሳችሁ አገላለጽ ከጻፋችሁ የማስታወስ አቅማችሁ በጣም ትልቅ ይሆናል ማለት ነው። ግን ብዙ ጊዜ አብዛኛው ተማሪ የመጽሐፉን ወይም መምህሩ ያለውን በሙሉ ስለሚጽፍ እንደገና ሲያጠና ሙሉ በሙሉ ከዜሮ እንዲጀምር ያደርጋል። በራሳችሁ መግለጻችሁ ሀሳቡን ወይም አይዲያውን ወይም ኮንሴፕቱን በትክክል አንደርስታንድ እንድታደርጉትና የማስታወስ አቅማችሁን በጥፉ ይጨምረዋል። ሌላው እንግዲህ ኖት ስትይዙ ዩዝ ሄዲንግ ወይ ርዕስ ይኖራችኋል። ከዛ በቡሌት ፖይንት ታወጣላችሁ። ከዛ በእያንዳንዱ ሀሳብ ስፔስ ሊኖራችሁ ይገባል። ስፔሱ ምንድን ነው የሚጠቅማችሁ? መጨረሻ ላይ ስታነቡ የምትጽፉት ነገር ካለ እንድትጨምሩ ይረዳችኋል ማለት ነው። ኖት ስትይዙ ሙሉ በሙሉ ረዥም ጽሁፍ መያዝ ሳይሆን ርዕስ፣ ከዛ ቡሌት ፖይንት፣ ከዛ ደግሞ በእያንዳንዱ ሀሳብ መካከል ስፔስ ቢኖረው ይመረጣል። ምክንያቱም ፋይናሊ ስታነቡ አዲሽናል ሀሳብ ሲመጣላችሁ እንድትጨምሩት ስለሚጠቅማችሁ። ርዕስ ትጠቀማላችሁ፣ ቡሌት ፖይንት፣ በላስት ዳት ደግሞ ስፔስ ቢትዊን አይዲያ፣ በአይዲያዎቹ ወይም በሀሳቦቹ መካከል ስፔስ ቢኖረው ይመረጣል ማለት ነው። እንደዚህ ካደረጋችሁ በኋላ እነዚህን የጻፋችኋቸውን ኖቶች ለኤግዛም ብቻ ሳይሆን ሪቪው ማድረግ ያለባችሁ በየተወሰነ ኢንተርቫል ሪቪው ማድረግ አለባችሁ። የጻፋችሁትን ኖት ወይም ሾርት ኖት ያወጣችሁትን አብዛኛው ተማሪ ለኤግዛም ሲደርስ ብቻ ነው ሪቪው የሚያደርጋቸው። ነገር ግን ኤግዛም ከመድረሱ በፊት በየተወሰነ ኢንተርቫሉ ያወጣችሁትን ኖት ምን ማድረግ አለባችሁ? ሪቪው ማድረግ አለባችሁ። ይሄ ምን እንድታደርጉ የማስታወስ አቅማችሁን በደንብ እንዲጨምሩ ያደርጋችኋል። ፈተና ሲደርስ የምታጠኑበትን ሰዓት በሀፍ ይቀንስላችኋል። ኤግዛም ሲደርስ ከመጨናነቅ ያግዛችኋል ማለት ነው። ኤግዛም ከመድረሱ በፊት ሬጉላርሊ ያወጣችሁትን ኖት ሪቪው ማድረግ አለባችሁ። ሪቪው ስታደርጉ የማስታወስ አቅማችሁ ደብል ይሆናል። የምታጠኑበትን ሰዓት ፈተና ሲደርስ ይቀንስላችኋል። መጨረሻው ደግሞ ከመጨናነቅ ያግዛችኋል ማለት ነው። ሌላው እንግዲህ ኖት ስታወጡ you have to use abbreviation ወይም ሲምቦሎችን መጠቀም አለባችሁ። እያንዳንዱ ላይን ቱ ላይን መጻፍ ሳይሆን you have to use abbreviations for example with ሲጻፍ እንደዚህ because increase decrease lead to የሚለውን በዚህ መልኩ እነዚህን አብሬቪዬሽኖች በመጠቀም ኖት የምጽፉበትን ways of note taking በዚህ መልኩ ስፒዳቸውን ኢንክሪዝ ማድረግ ትችላላችሁ። እና የመጨረሻው you have to summarize at the end ክላስ ላይ ካላችሁ for example ሾርት ኖቶችን ልትወስዱ ወይም ኪ ፖይንቶችን ልጽፉ ትችላላችሁ። ክላስ ላይ መምህሩ በሚያስተምሩበት ጊዜ ከጨረሳችሁ በኋላ
ሰመራይዝ ማድረግ አለባችሁ። ሰመራይዝ ስታደረጉት ከ2 እስከ 3 በሚደርሱ ሰንተስ አደቦትን ግርጌው ላይ ይሄ ነገር ስለዚህ ነው የሚያወራው ብላችሁ በራሳችሁ አገላለጽ ሰመራይዝ ማድረግ አለባችሁ። ይህንን ሰመራይዝ በምታደርጉበት ጊዜ ምን ያደርጋችኋል? በትክክል አንደርስታንድ እንድታደረጉት ይረዳችኋል ማለት ነው። በትክክል አንደርስታንድ አደረጋችሁት ማለት ፋይናሊ ሀሳቡን በትክክል ተረድታችሁታል። ሪቪው ስታደረጉ በደንብ አንደርስታንድ ታደረጉታላችሁ። የማስታወስ አቅማችሁ ይጨምራል። ክላስ ፈተና ላይ ሲመጣ ደግሞ በደንብ ትመልሱታላችሁ ማለት ነው። በአጠቃላይ ክላስ ላይም ሊሆን ይችላል ወይዘር ስታጠሙ ሾርት ኖት በምታወጡበት ጊዜ ሁሉንም ሀሳብ ላይን ቱ ላይን ወርድ ባይ ወርድ መጻፍ ሳይሆን መጀመሪያ በራሳችሁ አገላለጽ መጻፍ አለባችሁ። በራሳችሁ አገላለጽ ስትጽፉ የመረዳት አቅማችሁን ይጨምረዋል። የማስታወስ አቅማችሁን ይጨምረዋል። ሾርት ኖት እንዳለ መጻፍ ሳይሆን ርዕስ፣ ቡሌት ፖይንት እና ደግሞ በእያንዳንዶቹ ቡሌት ፖይንት መካከል ስፔስ መተው አለባችሁ። ይሄ ስፔስ የሚጠቅማችሁ በትክክል በምታጠኑበት ወቅት ወይም የሆነ ሰዓት አይዲያ አዲስ ያወቃችሁ ነገር ካለ አድ እንድታደርጉ ይጠቅማችኋል ማለት ነው። እነዚህ ኖቶች ሬጉላርሊ ሪቪው በማድረግ ኤግዛም ሲደርስ ከመጨናነቅ እና የማስታወስ አቅማችሁን በደንብ እንደጨምሮ ፕላስ ደግሞ ስተዲ ታይማችሁን ሪቪው በማድረግ ሪዲዩስ ማድረግ ትችላላችሁ ማለት ነው። ኖት ስጽፉ ሾርት አብሪቬሽን እና ሲምቦሎቹን መጠቀማችሁን እንዳትረሱ። ኖት ካወጣችሁ በኋላ ግርጌው ላይ በ2 ወይም በ3 ሰንተንስ ሰመራይዝ ማድረግ እንዳትረሱ። ሰመራይዝ ማድረጋችሁ በትክክል አንደርስታንድ ማድረጋችሁን ስለሚገልጸው ማለት ነው። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ